በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ዑራኤል አፈቅሮ ፈድፋደ ቅዱስ ዑራኤል ከመልኮች ሁሉ ይልቅ የአንተን መልክ ጸሎት እንወዳለን። የመልክ ስነ ጸላል በደመ ወልደ እግዚአብሔር የታተመ ነውና። ቅዱስ ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ሰላም ለተፈጥሮ ቅዱስ ዑራኤል ሆይ ያለመናገር በጥንተ አርሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እንላለን። ቅዱስ ዑራኤል ሆይ ይቅርታና የቸርነት ክቡር መልአክ ነህና ስለ እኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ሰላም ለዝክረ ስምከ ቅዱስ ዑራኤል ሆይ ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እንላለን። ቅዱስ ዑራኤል ሆይ ክፍል ወይም ክንፍ በደመ ወልደ እግዚአብሔር የተሰነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ ያደረገ። ሰላም ለስርተ ርእስከ ቅዱስ ዑራኤል ሆይ እሳታዊ ለሆነ ስርተ ርእስህና ለርእስህም ሰላም እንላለን። ቅዱስ ዑራኤል ሆይ ባህረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልድሃለን። ለሰላም ለአዕይንቲከ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አዛኖች ሰላም እንላለን። ቅዱስ ዑራኤል ሆይ ቀይሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አናፎች ወይም አፍንጮች ሰላም እንላለን። ቅዱስ ዑራኤል ሆይ የደጋጎች የምስራቃውያን የሰባ ሰገል መሪ ኮከባቸው አንተነ እግዚአብሔር ወልድ ከድንግል ማርያም በስጋ በተገለጸ ጊዜ እስከ ቤተልሔም እየመራህ አድርሳቸዋልና። ሰላም ለከናፍሪከ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍር ሰላም እንላለን። ቅዱስ ዑራኤል ሆይ ትጉህ የሆንህ የትጉሃን መላእክት አለቃ እንደመሆነ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደግሞ እኛን የቅድስት ወንጌል ልጆች አድነን፣ ቤዛም ሁነን። ሰላም ለቃልከ ቅዱስ ዑራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና እስትንፋስ ሰላም እንላለን። ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ሰላም ለጉሬከ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትከፍትህ ጋር ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉሬህ ሰላም እንላለን። ቅዱስ ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራት ቃል ማነቅ ድምፅ በምድራችን ላይ ተሰማ አስተጋባም። ሰላም ለዘባንከ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ ተጎናጸፈ ዘባን ሰላም እንላለን። የቅዱሳንን ጸሎት ተቀብሎ በእግዚአብሔር ፊት ለሚያደርስ ከእግዚአብሔር ፊት ለሚያደርስ እንግዳህም ሰላም እንላለን። ቅዱስ ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊትህ የምንመላለስ የእኛን ጸሎታችንን ወደ አብ አቅርብልን፣ አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ሰላም ለሕጽንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትረ ተአምር ለጨበጡ እጆችና ሕጽንህ ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር እመቤታችን ማርያምን እየመራህ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ሰላም ለጉሬከ ቅዱስ ዑራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራትና ክንድህ ለወርቾችህና ለመዳፍ ሰላም እንላለን። ቅዱስ ዑራኤል ሆይ ማህበርን የምትባረክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ሰላም እብል ለአዳዊከ ቅዱስ ዑራኤል ሆይ ለእጆች ጣት ሰላም እንላለን። በጣቶችህ ጫፍ ላይ ለሚያንጸባርቁ ጽፍሮችህም ሰላም እንላለን። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ ከሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገበዋቲከ ቅዱስ ዑራኤል ሆይ እሳታዊውን አክናፍ ለተጎናጸፉ ጎኖችህ ሰላም እንላለን። በሕይወት ምስጋና መብል ለተመላ ከርስህም ሰላም እንላለን። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለተ ኪት ሰውረን ከክፉ ነገርም ሁሉ ጠብቀን።
ሰላም ለልብከ ቅዱስ ኡራኤል ሆይ ክህሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ህሊናህና ልቡና ሰላም እንላለን። ቅዱስ ኡራኤል ሆይ መልካም ባለሙያ መላካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የሀጣንን ነፍስ ፍሬ በእርዳታ መንሻ በጥረህ አንጠርጥረህ ለይ። አሜን። ሰላም ለንዋይ ውስጥ ከቅዱስ ኡራኤል ሆይ የመለኮት መንፈሳ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦች ሰላም እንላለን። ቅዱስ ኡራኤል ሆይ የተፈጥሮ ባህሪ ከእሳትና ከነፋስ እንደመሆኑ መጠን የአገልጋዮችን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ሰላም ለህንብርትከ ቅዱስ ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍ ለታጠቀ ወገብህና ህንብርት ሰላም እንላለን። ቅዱስ ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። አሜን። ሰላም ለአቁያጺከ ቅዱስ ኡራኤል ሆይ በአንድነቱና በሶስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና እሳታውያን አቁያጾች ሰላም እንላለን። ቅዱስ ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትህም ለእሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነው። ሰላም ለአጋሪከ ቅዱስ ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችና ሰኮና ሰላም እንላለን። ቅዱስ ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበስርካት አንተ ነህና። ሰላም ለመካሄድከ ቅዱስ ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝ ሰላም እንላለን። ቅዱስ ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የሀጣንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ሰላም ለአጻቢከ ቅዱስ ኡራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም እንላለን። ቅዱስ ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ቅዱስ ገብርኤልና ከደገኛው ከደቅሲዮስ በዓል ጋር በህብረት በሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ኡራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክ ሰላም እንላለን። ቅዱስ ኡራኤል ሆይ ለዕዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቡናን ለመጋት እንደተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበታችንን ምስጋና ለመቀበል ፈቃደኛ በመሆን ከሀዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነህ ወደኛ ና። ኦ ዘነዛኸ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር የተሰጠ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ መነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽ ከቅዱስ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቅደ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ቅዱስ ኡራኤል ሆይ ይህች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ኡራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነጻ አውጥተህ ማህበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥበበኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። አሜን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ቅዱስ ኡራኤል ነህ። የቅዱሳን ረዳታቸው ቅዱስ ኡራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጤና ፍቅራችን የእኛ ነው፣ እኛም የእሱ ነን። ፍቅራችን እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ከሽቱ የቅዱሳን ረዳታቸው ቅዱስ ኡራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጤና ፍቅር የኔ ነው፣
እኔም የእሱ ነኝ። ፍቅሬ እንደ ነጭ ዕጣን መዓዛውም የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ የተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬንም አፈራ። ቅዱስ ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጽና መዓዛው በሕያው ባህሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማጠንት ባለ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሐት ለእግዚአብሔር ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያውና በምሳሌው ከአራቱ ባህርያተ ሥጋ አምስተኛ ባህርየ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋና በምድርም በሰማይም የመላ ነው ለዘላለሙ አሜን። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን ዛሬም ዘወትርም ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ቅዱስ ዑራኤል ሆይ እኛ ባጎደልን ውዳሴን ምስጋናህን ሞልተህ ተቀበልልን። ኃይለ አጋንንትን አርቅልን። ከመከራ ሥጋ ከመከራ ነፍስ ሰውረን። የታመሙትን ፈውስልን። የተራቡትን መግብልን። ኃይለ አጋንንትን አርቅልን። ማህበራችንን ባርክልን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ መላእክት የቅዱስ ዑራኤል ረድኤት በረከቱን ጣዕመ ፍቅሩን አሳድርብን። ሰላም እንዳሳደርከን ሰላም አውለን በቸርነት ጠብቀን ለመንግስቴ በቃን አድርገን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚች ቀን በግብጽ አገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያን ናቸው። እርሱም ከታናሽነቱ ጀምሮ ተንኮል፣ ሽንገላ በልቡ ውስጥ የለውም። ከወላጆቹም ጋር ወደ ቤተ ክርስቲያን ሂዶ በቆረበ ጊዜ ከሕፃናት ጋር በመጫወት ከቶ አይሳሳቅም ነበር። ጥቂት ባደገም ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበር። 7 ዓመትም በሆነው ጊዜ የቤተ ክርስቲያን መጻሕፍትን ተማረ። ያን ጊዜም የእስክንድርያ ሀገር ሊቀ ጳጳሳት አባት ዮናስ የተሾመበት ዘመን ነበር። የእንጦንዮስንም ወሬውን ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም በዓለም ሁሉ ይወጣል። እጁንም በላዩ ጭኖ ዲቁና ሾመው። ከዚህም በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበር። ከ7 ወርም በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሀሳቡ በዓለም የሚሰራውን ሁሉ አባቶቻችን ሐዋርያት ሁሉን የዓለምን ስራ ትተው ጌታችንን ኢየሱስ ክርስቶስን እንዴት ተከተሉት በሐዋርያት ስራ መጽሐፍም እንደተጻፈ ጥሪታቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸው ዋጋቸው ምን ያህል ይሆን አለ። ይህም ሀሳብ በልቡ ውስጥ የሚወጣ የሚወርድ ሆነ። ከዚህም በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋው የተናገረውን ሰማ። እንዲህ ሲል፣ ፍጹም ትሆን ዘንድ ከወደድክ ሂድ፣ ጥሪትህን ሁሉ ሸጠህ ለድሆች ስጥ፣ በሰማይም ላንተ ድልብ አድርገው፣ መጥተህም ተከተለኝ።
ከእግዚአብሔርም ዘንድ ይህን ልዩ ሀሳብ አግኝቶ ይህ ቃል ስለ እርሱ እንደተነገረ አሰበ። በዚያንም ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድር ነበረው። ለአገሩም ሰዎች ሰጣቸው። ለእርሱ የተውለትንም ጥሪታቸውን ሁሉ ሸጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከደናግል ገዳም አስገባት። በዚያንም ወራት የምንኩስና ስርዓት አልተገለጸም ነበር። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንዮስም እንዲሁ አደረገ። ሰይጣናትም በስንፍናና በዝሙት ጦር የሚዋጉት ሆኑ። በህልሙም የሴት ገጽ በማሳየት አብራውም እንደምትተኛ ያደርጓታል። ከዚህም በኋላ በባህር ዳርቻ ወዳለች የመቃብር ቤት ሂዶ በዚያ የሚኖር ሆነ። በላዩ ባደረ በእግዚአብሔር ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበር። ሰይጣናትም ሲጋደል አይተው ቀኑበት። ታላቅ ድብደባንም ደብድበው ጥለውት ሄዱ። ዘመዶቹም ሲመጡ እንደ ሞተ ሆኖ ወድቆ አገኙት። ተሸክመውም ወደ ቤተ ክርስቲያን ወሰዱት። ጌታችንም አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድሎውን ጀመረ። በዚያንም ጊዜ ሰይጣናትን ወደ እርሱ ሲመጡ አያቸው። በአራዊት አምሳል በአንበሶችና በተኩላዎች የተመሰሉ አሉ። በእባቦችና በጊንጦችም የተመሰሉ አሉ። ያስፈሩትም ዘንድ አንዱ በላዩ ተነሳሱ። እንጦንዮስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንዱ ያቸንፈኝ ነበር ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናት ላይ ድልን እግዚአብሔር ሰጥቶታልና ሰይጣናትም ከሚያመጡበት መከራና ስቃይ አረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይም ያደርቀዋል። ወደ በዓቱም ማንም እንዲገባ አያሰናብትም። የሚሻውም ሁሉ በውጭ ይቆምና ድምጹን ይሰማል እንጂ 20 ዓመትም እንዲህ ታላቅ ተጋድሎን እየተጋደለ በገድል ተጠምዶ ኖረ። ከዚህም በኋላ ፍጹም የሆነ እግዚአብሔርን መፍራትንና አምልኮቱን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍዩም አገር ወጥቶ ብዙዎች ደቀ መዛሙርትን ሰብስቦ አስተማራቸው። በእግዚአብሔርም ሕግ አጸናቸው። ደቀ መዛሙርቶቹ በውስጣቸው የሚኖሩባቸው ብዙዎች ገዳማት ተሰሩለት። ስለ ሃይማኖትም ስደት በሆነበት ወራት በሰማዕትነት መሞትን ወዶ ወደ እስክንድሪያ ሀገር ሂዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስም ስም የታሰሩ እስረኞችን በመጎብኘት ቢያረጋጋቸውና ቢያጽናናቸውም አልያዙትም። መኮንኑም እንደማይፈራ ባየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ አዘዘው። እርሱ ግን ሁል ጊዜ መታየቱን አልተወም። እንዲያሰቃየውና በሰማዕትነትም እንዲሞት የሚያስቆጣውን ነገር ይናገረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊት ኃይል ከልክለዋለችና። ሊቀ ጳጳሳት ጴጥሮስ ለሰማዕታት ፍጻሜ ሆኖ የመከራው ወራት ካለፈ በኋላ እንጦኒ ወደ ገዳሙ ተመለሰ። ይህም በአምላክ ፈቃድ ሆነ። የሚለብሰውም ማቅ ነበር። በዘመኑ ሁሉ ገላውን በውሃ አልታጠበም። ብዙዎች በሽተኞችም ወደ እርሱ ይመጣሉ፣ በላያቸውም ሲጸልይ ይድናሉ። ብዙዎች ሕዝቦችም ትምህርቱን ሊሰሙ ወደ እርሱ ሲመጡ ባያቸው ጊዜ ብቻውን ይኖር ዘንድ እንዳልተውት አይቶ ከእርሱ ስለሚደረገው ነገር ልቡ እንዳይታበይ ፈራ። እነርሱ ወደማያውቁት ቦታ ወደ ላይኛው ግብጽ ይሄድ ዘንድ ወዶ ወደ ባህሩም ወደብ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንዮስ ሆይ ወዴት ትሄዳለህ? ከዚህስ ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደምፈልገው ለብቻ መኖር አልተቻለኝም። ስለዚህም ወደ ላይኛው ግብጽ ሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለው፣ ወደ ላይኛው ግብጽ ብትሄድ ድካምህ ደግሞ እጥፍ ይሆናል። ብቻህን መኖር ከወደድክ ግን የ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዝ። በዚያንም ጊዜ በዚያች ጎዳና ሊጓዙ የሚሹ የአረብ ሰዎችን አያቸው። ወደ እርሳቸውም ሂዶ አብሯቸው ይሄድ ዘንድ ለመናቸው። እነርሱም በደስታ ተቀበሉት። ወደ አንድ እጅግ ረጅም ወደ ሆነ ተራራ እስከሚደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘ ውሃ አለ። ደግሞም የሰሌን የተምር እንጨቶች መቃዎችን በብዛት አሉበት። እንጦንዮስም ያንን ቦታ ወደደው። አረቦችም ምግቡን የሚያመጡለት ሆኑ። ብዙዎች የከፉ አራዊትም ነበሩ። በጸሎቱም እግዚአብሔር አስወገዳቸው። ወደዚያም ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶቹን ጎብኝቶና አረጋግቶ በበረሃ ውስጥ ወዳለው ቦታው ይመለሳል። ከዚህም በኋላ በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሡ እየለመነው ደብዳቤ ጻፈለት። የከበረ እንጦንዮስ ግን ወደ ንጉሥ ደብዳቤ ዘወር አላለም። ለወገኖቹ እንዲህ አላቸው እንጂ የንጉሠ ነገሥት ክርስቶስ ደብዳቤ እነሆ በላያችን ይነበባል።
ወንድሞችም እንዲህ ብለው ለመኑት፣ ይህ ንጉስ የክርስቲያንን ወገኖች የሚወድ ጻድቅ ሰው ነው። በደብዳቤ ጽፈህ ልታጽናናው ይገባል። ከዚህም በኋላ እያጽናናውና እየባረከው ቤተ መንግስቱንና ሰራዊቱንም እየባረከ ጻፈለት። ዳግመኛም በአፍሪንጊያ ንጉስ ዘንድ ዜናው በተሰማ ጊዜ ወደ ከበረ አንጦኒዮስ እንዲህ ብሎ ጻፈ። ወደ እኛ መጥተህ በእኛ ላይ በአገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራዎች እኔ ወደ አንተ ፈጽሜ ማለዳለሁ። የከበረ አንጦኒዮስም ይህን በሰማ ጊዜ እጅግ አዘነ። ቁሞም እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍሪንጊያ ውስጥ ወዳለ ወደ በርኪኖን አገር እንዲሄድ ፈቃድህ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፈቃድ ይሁን። ይህንንም ባለ ጊዜ ብርህት ደመና መጣች፣ በዚያችም ሰዓት ተሸክማ ወደ አፍሪንጊያ አገር አደረሰችው። ንጉሱም ደስ አለው። ህዝቡና ሰራዊቱም ሁሉ በሽተኞችንም አቀረቡለትና ሁሉንም ፈወሳቸው። የጽድቅና የህይወትንም መንገድ እያስተማራቸው ከእነርሳቸው ዘንድ 6 ወር ኖረ። በእሁድም እለት ያቺ ብርህት ደመና ተሸክማ ወደ ገዳሙ ታደርሰውና ከልጆቹ ጋር ተገናኝቶ ያረጋጋቸዋል። በማግስቱም ዳግመኛ ተሸክማ ወደ አፍሪንጊያ ሀገር ትመልሰዋለች። ከዚህም በኋላ በእግዚአብሔር ፈቃድ በደመና ተጭኖ ወደ ገዳሙ አንደኛውን ተመለሰ። በአንዲት እለትም ስንፍና መጣበት። እንዲህ የሚለውም ቃል መጣ፣ ታይ ዘንድ ወደ ውጭ ውጣ። በወጣ ጊዜም መልአኩን አየው። በላዩም የምንኩስና ልብስ አለ፣ መታጠቂያ ቅናት፣ የመስቀል ምልክት ያለው ቀሚስ፣ በወገቡም አስኬማ፣ በራስ ቁር አምሳልም በራሱ ላይ ቆብ አለ። እርሱም ተቀምጦ ሰሌን ይታታል። ከዚያም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲህ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል ወደ እርሱ መጣ፣ አንጦኒዮስ ሆይ እንደዚህ ስራ፣ አንተም ከስንፍና ከሰይጣናት ጦርነት ታርፋለህ። ያንን ያየውንም ተቀብሎ እንዲሁ አስመስሎ የሚሰራ ሆነ። ከዚያችም ዕለት ወዲህ ስንፍናና የሰይጣናት ውጊያ አልመጣበትም። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙ ጊዜ ተገልጾ አረጋግቶታል አጽንቶታልም። አሁንም እንዲህ አለው፣ የመረጥሁህ አንጦኒዮስ ሆይ በእውነት እነግርሃለሁ፣ እኔን ስለ መውደድህ በዚች በረሃ ውስጥ ብቻህን በመጋደልህና በማገልገልህ ስለ ድካምህ ስምህን ከፍ ከፍ አደርጋለሁ። ስልጣንህንም በዓለም ዳርቻ ሁሉ ከፍ አደርገዋለሁ። ገዳማትንና አድባራትንም መነኮሳትን የተመሉ ሁሉ ሆነው ቅኖች የዋሃን ጻድቃን እንደሚኖሩባቸው አደርጋቸዋለሁ። ይልቁንም ያንተ ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያንም የሚያደርገውን ሁሉ ለድሆች ምጽዋትን ለቤተ ክርስቲያን መባ በመስጠት ለቤተ ክርስቲያን መባ በስምህ የሚሰጠውን ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። ከቶ ስቃይን አያያትም። በውስጡ ስጋ የሚቀበርበትንም ገዳም እጅግ ከፍ ከፍ አደርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኮሳት እንዲኖሩበት አደርጋለሁ። ከእርሳቸውም እስከ ዓለም ፍጻሜ አለቃ የሚሆን አይታጣም። የምድር ነገስታት መሳፍንትና ሹማምንት ለገዳምህና ፍለጋህን ለሚከተሉ ልጆችም እጅ መንሻ ተሸክመው እንዲመጡ አደርጋለሁ። ጌታችንም ይህን ከተናገረው በኋላ ከእርሱ ዘንድ ወደ ሰማያት በታላቅ ክብር አረገ። አባ አንጦኒም ፈጽሞ ደስ አለው። ከዚህም በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ። መናፍቃን በላዩዋ ይሰለጥናሉ። ከዚህም በኋላ ወደ ቀድሞ ስርዓቷ ትመለሳለች። ዳግመኛም ስለ መነኮሳት እነርሱ እጅግ እንደሚበዙ ገዳሞቻቸውና አድባራቶችን በመተው ወርደው ከዓለማውያን መካከል በከተማዎችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜም ትንቢት ተናገረ። ይህም አባ አንጦኒዮስ አባ መቃርስን አስኬማንና የምንኩስና ልብስን ያለበሰው ያረጋጋውና ያጽናናው ከእርሱ የሚሆነውንም ያስረዳው ነው፣ ደቀ መዝሙሩና ልጁ ስለሆነ። ከዚህም በኋላ የገዳማውያን አለቃ ወደ አባቡላ ሄደ። እርሱም ለስጋው ያሰበና በሐዋርያዊ አትናቴዎስ ልብስ የገነዘው ነው። እረፍቱም እንደቀረበ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ፣ ምንጣፉን ለአባ አትናቴዎስ፣ የፍየል ሌጦ አጽፉን ለልጁ ለኤጲስቆጶሱ ለአባ ሰራቢዮን እንዲሰጡ ልጆቹን አዘዛቸው። ከዚህም በኋላ ከምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደ እርሱም ሁሉም የመላእክት ማህበር መጥተው በክብር በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ ረፍት ተቀብለው አሳረጉት። ስጋውን ግን ልጆቹ እንዳዘዛቸው ሰወሩት። እርሱ የቅዱሳን ሰማዕታትን ስጋቸውን የሚገልጡትን ይገስጻቸው ነበርና ስለ እነርሱ ስጋ ብዙ ገንዘብ እስከ መቀበል ደርሰው ዓለማዊ ጥሪት ያደርጉታልና። ይህም የከበረና የተመሰገነ አባት አንጦኒዮስ እስከ መልካም ሽምግልና ደረሰ። እጅግም አረጀ። ግን ወደ ወደደው ክርስቶስ እስከ ሄደ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላው እድሜውም 120 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለብህታዊሁ እንበለ ህጸጽ ኦንትጋ ውስተ ነሐስ ከመኦፍ ወበቤት አምሳለ ጉጋ ብእሴ ሰማይ አንጦኒ ወመላከ ምድር በጸጋ ለቤተ ብለኔ እንዘይሜን ህጋ መዋለ ህይወቱ ይተሐጽበ ስጋ። በዚችም ዕለት
የማፍን ኤጲስቆጶስ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዛቅረብኩ ማህሌት አዘክሪ አላፈ ምለ ተጸመርኩ ዘልፈ ለላነብብ ተወከፍ ዘንዴተ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋይ ልሂቅ ወንኡስ ሕፃን ለዘ ጻፎ በክርታሱ ለዘ ጻፎን ዘይደርስ ለዘ አንብቦ ለዘ ትርጎሙ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባስ ህውረ ይማረነ ኢየሱስ ክርስቶስ አሜን። የቅዱሳን አባቶቻችን የጻድቁ አባታችን የአቡነ እንጦንስ አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። በረከታቸው ረዲታቸው የቅዱሳን አባቶቻችን የቅዱሳን እናቶቻችንም ረዲት በረከታቸው ይደርብን። አነሳስቶ ያስጀምረን አስጀምሮ የሚያስፈጽመን ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።